ሰላም ተመልካች አድማጮቻችን ዕለታዊ የሆነውን የጥሬ ወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬም እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ዛሬ ሚያዝያ 6 2018 ዓ.ም በስንት እየተሸጠ እንደሚገኝ ፒዩሪቲ ሌቭሉን ጨምረን በአሜሪካ ዶላርና በኢትዮጵያ ብር የምንነግራችሁ ይሆናል። እስከ መጨረሻው ድረስ የትም እንዳትሄዱ። በዛሬው መረጃ እጅግ በጣም ትገረማላችሁ። በተለይ ደግሞ ያልተጠበቁት የወርቅ ካራቶች 24 ካራት እና 21 ካራት ያሉበት ዋጋ እጅግ በጣም ገራሚ ሆኗል። ሙሉ መረጃ እንግዲህ ከቪዲዮ ያገኛሉ። እስከ መጨረሻው ድረስ መቆየት አትርሱ። አሁን ቀጥታ ወደ መረጃው ነው የምንሄደው። ከዛ በፊት ግን ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የ14 ካራት መረጃችንን ስንጀምር የ14 ካራት በአሜሪካ ዶላር በ88 ከ81 ነው በሚሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ 14 ካራቱ በ14056 ብር ከ43 የኢትዮጵያ ብር በሚሸጥ ላይ የሚገኘው። የሀገር ውስጡ የጥራት መለያው ወይም ደግሞ ፒዩሪቲ ሌቭሉ የ14 ካራቱ 47 ነጥብ 46 እንደሆነ አይረሳም። ቀጥለን የምንመለከተው እንግዲህ የ15 ካራቱ ነው። 15 ካራት ውስጥ በስንት ነው በሚሸጥ ላይ የሚገኘው ካላችሁኝ 15 ካራቱ የጥሬ ወርቅ ዋጋ መረጃ እንደሚያመለክተው በአሜሪካ ዶላር በ94 ከ94 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15060 ከ46 ነው በሚሸጥ ላይ የሚገኘው። ይህ ፒዩሪቲ ሌቭሉ ስንት ነው ካላችሁ በ54 ከ13 እንደሆነ ይታወቃል። ቀጥለን የ16 ካራቱን ስንመለከት 16 ካራቱ በ101 ከ27 እየተሸጠ ነው የሚገኘው። ይህ ደግሞ በኢትዮጵያ ብር በ16064 ከ49 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ17 ካራቱን ነው። 17 ካራቱ ፒዩሪቲ ሌቭሉ በሀገር ውስጥ በ66 ከ26 ሲሆን በአሜሪካ ዶላር ይህ የ17 ካራት የጥሬ ወርቅ ዋጋ መሸጫ 107 ከ60 ነው። በሀገር ውስጥ ብር ደግሞ በ17068 ከ52 በመሸጥ ላይ ይገኛል። ይህ የጥሬ ወርቅ ዋጋ እንግዲህ የዛሬን መረጃ ነው የሚወክለው። ይህንን መረጃ የሚያወጣው የብሔራዊ ባንክ መረጃ ነው። ከወርቅ አውጪዎች የሚገዛበት እንዲሁም ደግሞ የወርቅ ሻጮች የሚሸጥበት ዋጋ ነው። ስለዚህ እዚህ ላይ የትኛውንም የማሰሪያ ዋጋ አልተጨመረም ወይም ደግሞ ከቫቱ ውጪ የሆነ ዋጋ ማለት ነው። በግራም ብዙ ጊዜ ከ4000 እስከ 5000 ብር ድረስ ነው የማሰሪያ ዋጋ እንዲሁም ደግሞ ቫትን ጨምሮ ማለት ነው። የተሰራ ወርቅን ከፈልጋችሁ እንግዲህ ይህንን አማውንት በመጨመር የጥሬ ወርቁን ላይ ማለት ነው የመግዣ ዋጋውን የተሰራውን ማግኘት ትችላላችሁ ማለት ነው። ወደ ሌሎች ካራቶች ነው የምንሄደው። በመቀጠል የ18 ካራት የጥሬ ወርቅ ዋጋ 18 ካራት እንደምታውቁት ከሆነ እጅግ በጣም ብዙ ፊውቸሮች ያሉት የወርቅ አይነት ነው። ምን አይነት ፊውቸር አለው ካላችሁኝ በትንሹ ሶስቱን ልንገራችሁ። የመጀመሪያው ጥንካሬውና ለተለያዩ ጌጣጌጦች ተመራጭ መሆኑን ሲሆን፣ ሁለተኛው ነገር ደግሞ የከበሩ ማዕድናቶችን በቀላሉ አጥብቆ የመያዝ ባህሪ አለው። እንደ ከበረ ድንጋይ፣ እንደ ልዑል፣ እንደ ዳይመንድ የመሳሰሉትን ማለት ነው። በተለይ ደግሞ በዚህ ምክንያት በአውሮፓና በአሜሪካ ዘንድ ተወዳጅነትን ያተረፈ ነው። ሌላው ለየት ያለው ባህሪ ሌሎች ካራቶች የማይዛመዱት ባህሪው ምንድን ነው ካላችሁኝ ነጭ መሆን ይችላል። እንዲሁም ደግሞ ወደ ሮዝ ቀለር የቀረበ ቀለምን ማውጣት የሚችል ካራት ነው ማለት ነው። ፖሊዲየም የሚባል የሚቀባ ንጥረ ነገር አለው። እነዚህ አይነት ካራቶችን ለማውጣት ማለት ነው። ተመልካች አድማጮቻችን እየተከታተላችሁን ያላችሁት ቪዲዮ ላይክ ሳታደርጉ ከሆነ ቪዲዮ ላይክ ማድረግ እንዳይረሳ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን በመጫን ዘውትር በየቀኑ የምንለቅላችሁን የጥሬ ወርቅ ዋጋ እንዲሁም ደግሞ በሀገር ውስጥ በውጪ
ያለውን የወርቅ መረጃን ተከታተሉ ዘንድ በማክበር እየጠየቀን የ18 ካራት ዋጋ ዛሬ መሸጫው ስንት ነው? 18 ካራት በጥሬው በ113 ከ93 የአሜሪካ ዶላር ወይም ደግሞ በ18072 ከ55 ነው በምሽጥ ላይ የሚገኘው። ቀጥለን የምንመለከተው ደግሞ የ19 ካራቱን ሲሆን 19 ካራቱ በአሜሪካ ዶላር በ120 ከ26 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ190 ከ76 ከ58 እየተሸጠ ይገኛል። ቀጥለን የ20 ካራቱን የምንመለከተው 20 ካራቱ በአሜሪካ ዶላር በ126 ከ59 ሲሸጥ በኢትዮጵያ ብር ደግሞ በ20,080 ከ61 ነው እየተሸጠ የሚገኘው። 21 ካራቱን እንመለከታለን። 21 ካራቱ በተለይ በመካከለኛው ምስራቅ በአፍሪካ በኢትዮጵያም ጭምር ተወዳጅነት ካላቸው ካራቶች መካከል እጅግ በጣም ምርጡ የሚባሉ ነው። በተለይ ደግሞ እጅግ ሳቢ የሆነው የወርቁ ውበት ላይ የሚታየው ቀለም ብዙዎችን የሚማርክ ነው። የ21 ካራት 21 ካራት እንግዲህ የሀገር ውስጡ የጥራት መለኪያው በ8684 ነው። የውጭው ደግሞ 87.5 ነው ማለት ነው። ትክክለኛው እንግዲህ ጥራት ደረጃ ኢንተርናሽናል በሆነ መንገድ ማለት ነው የውጭው ነው ማለት ነው። የጥሬው ፒዩሪቲ ሌቭሉ ትንሽ አነስ ይላል ማለት ነው። 21 ካራቱ ታዲያ በአሜሪካ ዶላር እየተሸጠ የሚገኘው በ132 ከ92 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር ከ21084 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ22 ካራቱን ሲሆን 22 ካራቱ በ139 ከ25 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 22088 ከ66 በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመጨረሻም እንግዲህ የ23 ካራትን እና የ24 ካራትን ዋጋ የምንነግርበት ሰዓት ላይ ደርሷል። 23 እና 24 ካራቶች ሁለቱም ከ90 በላይ የሆነ ፒዩሪቲ ሌቭል ያላቸው ናቸው። በዛ ላይ ደግሞ በጣም ለአደጋ የተጋለጡ ናቸው። በቀላሉ ሊሰበሩ የሚችሉ በቀላሉ ሊጎዱ የሚችሉ ስለሆኑ ለጌጣጌጦችና ለአንዳንድ ፕሮግራሞች ተነስተው የሚደረጉ የወርቅ አይነቶች አይደሉም። ከዛ ይልቅ ለኢንቨስትመንትና ለካፒታል አማራጮች ወይም ደግሞ ገንዘብን ለማስቀመጥ የምንጠቀምባቸው የወርቅ ካራቶች ናቸው። 23 ካራቱ እንግዲህ በኢትዮጵያ ብር በስንት እየተሸጠ ይገኛል ካላችሁኝ 23092 ከ71 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ145,000 ከ58 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው እንግዲህ የአንድ ወቄት ወርቅ ዋጋን ይሆናል። በአሜሪካ ዶላር በ151 ከ92 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 24096 ከ74 እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን የዛሬ የጥሬ ወርቅ ዋጋ መረጃዎቻችን የሰማችሁትን ያደመጣችሁትን ይመስል ነበር። በሌሎች ተመሳሳይ የወርቅ መረጃዎች እስከምንገናኝ የዛሬን በዚህ አበቃን። በያላችሁበት መልካም ጊዜ ይሁንላችሁ። ቶቱ ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ አትርሱ። ቻው።